የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ዛሬ ይጀምራል። ለሻምፒዮኑም ሆነ በሊጉ ለመቆየት ፍንጭ የሚሰጡ ወሳኝ የ32ኛ ሳምንት ጨዋታዎች ዛሬ መካሄድ ይጀምራሉ። ቁርጡ ገና ያልታወቀለት ወደ ወሳኝ ምዕራፍ በመሸጋገር ላይ የሚገኘው የኢትዮጵያ ፕሪሚየር ሊግ ጨዋታዎቹ ዛሬ ጅማሮቹን ሲያደርጉ ለሻምፒዮንነት አንገት ለአንገት የተናነቁት ሶስቱ ክለቦች ሲዳማ ቡና፣ ለገና አርሲና መቻል በሊጉ የደረጃ ፉክክር ውስጥ ለመግባት እየታተሩ ያሉት ኢትዮጵያ ቡናና ወላይታ ዲቻ ስጋት ላይ ያሉት ሀዲያ ሆሳዕናና ቅዱስ ጊዮርጊስ እንዲሁም ወራጅ ዝርዝር ውስጥ የሚገኘው ምድረገነት ሽረ ወሳኝ ፍልሚያ ይጠብቃቸዋል። መሪው ሲዳማ ቡና ትንፋሽ እያሳጡ የሚገኙት ነገሌ አርሲና መቻል 12 ሰዓት ላይ በአዳማ የሚደረጉት ጨዋታዎች በብዙዎች ዘንድ በጉጉት ይጠበቃሉ። በአዲስ አበባ ደግሞ ቀን 10 ሰዓት ላይ ቅዱስ ጊዮርጊስን ከወላይታ ዲቻ የሚያገናኘው ጨዋታ እንዲሁ በጉጉት ይጠበቃል። ጨዋታው ሁለት ከድል መልስና በሁለት ነጥብ ልዩነት በሚገኙ ቡድኖች መካከል የሚደረግ በመሆኑ በእጅጉን ይጠበቃል። ፈረሰኞቹ ከትናንት በስቲያ 4 አዳዲስ ተጫዋቾችን ወደ ቡድናቸው ማካተታቸው ከፍተኛ መነሳሳትን በቡድኑና በደጋፊው ዘንድ ፈጥሮላቸዋል። ወላይታ ዲቻዎች ሁለተኛውን ዙር ከተጀመረ ጊዜ አንስቶ በወጥ አቋም በመዝለቃቸው ባለፈው ሳምንት በደቡብ ደርቢ አርባ ምንጭን ድል ማድረጋቸውን ተከትሎ በቡድኑ አካባቢ የፈጠረው ስሜት እጅግ ከፍ ያለ ነው። ስለሆነም በዛሬው ጨዋታ የሁለቱ ክለብ ደጋፊዎች በከፍተኛ ስሜት ወደ ሜዳ ይመጣሉ ተብሎ ይገመታል። ጨዋታውም ከፍተኛ የመሸናነፍ ፉክክር እንደሚታይበት ብዙዎች ከወዲሁ እየተነጋገሩ ይገኛሉ። ከሁለቱ ጨዋታ ቀደም ብሎ የሚከናወነው የመሪው ሲዳማ ቡና የመውረድ ስጋት ያለበት ሀዲያ ሆሳዕና ጨዋታም እንዲሁ ሌላው ጠንከር ያለ ፉክክር የሚታይበት ጨዋታ ነው። ሲዳማ ከሁለት ተከታታይ ሽንፈት በኋላ ሀዲያን ከድል መልስ የሚያደርጉት ጨዋታ ነው። ዛሬ መሪው ሲዳማ ቡና ምሽት 12 ሰዓት ላይ ለሚጫወቱት ተከታያቸው ነገሌ አርሲና መቻል ትልቅ የቤት ስራ ለመስጠት ሲል ጨዋታውን የግድ ማሸነፍ አለበት። የመውረድ ስጋት ያለበት ሀዲያ ሆሳዕናም ከስጋቱ ለመራቅ ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቷል። ስለዚህ ማን ጨዋታውን በድል ይወጣል የሚለው በጉጉት ይጠበቃል።